አስደንጋጩ የቴዲ ራያ አሟሟት አሁን ላይ እውነታው ወጥቷል። በሪያድ ከተማ ቴዲን ማን ገደለው፣ በምን ምክንያት የሚሉ መረጃዎች እየወጡ ይገኛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ የመጣሁበት ቪዲዮ በጣም አሳዛኝ፣ ልብ የሚሰብር በጣም የሚያስለቅስ ነገር ነው ማለት ነው። እንግዲህ ትናንት አመሻሽ ላይ ብሬክስ ፔጁ ላይ በለጠፈው ወንድሙ ቴዲ ራያ ያው ከዚህ ዓለም በሞት ተለይቷል ማለት ነው። በጣም 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 ልብ የሚሰብር ነው። ነፍስ ይማር እያልኩኝ እንግዲህ ስለ አሟሟቱ አዳዲስ መረጃዎች እየወጡ ነው ማለት ነው። እንግዲህ ቴዲ ራያ ኑሮን ለማሸነፍ 2-3 ጊዜ ወደ ሳዑዲ አረቢያ በባህር እየተጓዘ እየተመላለሰ አይተነዋል ማለት ነው። በራሱም የዩቲዩብ ቻናል አንዳንድ ቪዲዮዎችን እየለቀቀልን ነበር ማለት ነው። እንግዲህ ቴዲ ራያ በዚህ ሳምንት ባልልም ባለፈው ሳምንት በራሱ ዩቲዩብ ቻናል ብዙ እህት ወንድሞቹን አድማጭ ተመልካቾቹን መልእክት እያስተላለፈ እንደኔ እንዳትሆኑ ተጠንቀቁ፣ ራሳችሁን ጠብቁ፣ ከአደጋ ራሳችሁን ተከላከሉ እያለ ሲመክር ነበረ። በዛሬዋ ቀን እንግዲህ የሱ ህይወት ከዚች ዓለም ልትጠፋ ማለት ነው። እንግዲህ ቴዲ ራያ ተሰዷል። የሚኖረው ሳዑዲ አረቢያ ሪያድ ከተማ ነው ማለት ነው። እና የሚወጡ መረጃዎች አሁን ላይ ትክክለኛውን ይህ ነው ብለን እርግጠኛውን ባናገኘውም አንዳንድ ሚዲያዎች ላይ እንደሰማነው ከሆነ ቴዲ ራያ እንግዲህ ጓደኞቹ ጋር እየተዝናናና እየተጫወተ እያለ አንዳንድ አካባቢዎች መጠጦች አይጠፉም ማለት ነው። ምንድን ነው የሚባለው? አደንዛዥ እጾችና እነሱን በሚጠቀሙበት ሰዓት ሰክረው ራስ በራሳቸው ተጣልተው እንግዲህ ቴዲን አንዱ ጓደኛው በጩቤ ወግቶ እንደገደለው እየተሰማ ነው። እንግዲህ አሁን ላይ እውነታውን ትክክለኛ የሚባለውን መረጃ ከብሬክስ እንጠብቃለን። ያው ይህም መረጃ እየወጣ ያለው ያን ያህል ውስጤ አላመነበትም። ግን ያው የቅርብ ቤተሰቦቹ ወንድሙ እንትና ብሬክስ ሀበሻዊ ነው ብዬ ነው የማስበው ማለት ነው። እንግዲህ እውነታውን ቴዲ የሞተበት ምክንያት ብሬክስ ሀበሻዊ ያቀርብልናል ብዬ አስባለሁኝ ማለት ነው። እንግዲህ በጣም ከባድ ነው። ቴዲ ይችን ዓለም ተሰናብቷታል፣ ባጭር ቀርቷል ማለት ነው። ግን እናቱ ምን ይውጣት ይሆን? በጣም በጣም ልቤን የሰበረው ነገር ማለት ነው። እናቱ ምን ሊውጣት ነው? ኑሮን አሸንፋለሁ ብሎ ህይወቴ የተሻሻለ ይሆናል ብሎ ከሀገሩ ብዙ ስቃይ መከራን አይቶ በስደት እየኖረ እንደዚህ ባጭር መቅረት በጣም በጣም ከባድ ነውና እንደው ወዳጅ ዘመዶቹ ምን ይወጣቸዋል? እንደው በአሁኑ ሰዓት እኮ ማለት ነው ታሞ የሞተ ያን ያህል ይሄ ነው ብዬ ለመግለጽ ይከብደኛል ማለት ነው። ለምን ሀዘኑ ከፈል ያደርጋል ማለት ነው። እንደው ከድንገተኛ ሞት ከድንገተኛ ሀዘን አላህ ይጠብቀን ነውና ታሞ የሞተ ምንድነው የሆነ አባባል አለና በሳዑዲ አረቢያ እነ መሲ ዜድ ባለቤቱ እንግዲህ ሆነው አብረው የተነሷቸው ቪዲዮዎች ናቸው ማለት ነው። እንግዲህ ዜድም ባለቤቱ መጽናናቱን ይስጥሽ፣ አላህ ብርታቱን ይስጥሽ ነው የምንለው። ሌላ ምን ይባላል? እንግዲህ ቴዲ ላይመለስ ሄዷል ማለት ነው። በአሁኑ ሰዓት የተጨካከንበት ሰውና ሰው አውሬ የሆነበት በጣም የሚያሳዝን ጊዜ ላይ ነው ያለ ነው ማለት ነው። መሲም እንግዲህ ሀዘኗን ቀስቅሶባታል። ከአንድ አይሉ 2 ጊዜ ወንድሞቿን አታለች ማለት ነው። አሁን 3ኛ እንግዲህ የብሬክስ ወንድም ሲሞት ለሷ ልቧን የሚያቆስለውና ልቧን በሀዘን የሚያበዛ ይመስለኛል ማለት ነው። ተደራረበባት ብዬ
አስባለሁኝ። ማለት እንኳን ለቅርብ ሰው ለሚያውቁት አይደለም እኔ ለማላቀው በሚዲያ ለማውቀው ቴዲ ራያ ማታ በብሬክስ ሀበሻዊ ፔጅ ላይ ለጥፈውት ሳይ ያ አላህ እውነት ነው ብዬ ማመን ነው ያቃተኝ ማለት ነው። ለመቀበል ትናንትና ያያችሁት ትናንትና ድምጹን ተሰሙት የነበረ ሰው ዛሬ ላይ ደግሞ ያልሆነ ነገር ስትሰሙ አስደንጋጭ ነገር ስትሰሙ በጣም ቅስም ይሰብራል ማለት ነው። እና በስደት ላይ ሞት በስደት ላይ ሀዘን በጣም ከባድ ነው። መሲም ብሬክስም መጽናናቱን ይስጣችሁ እያልኩኝ ዜድም ባለቤቱ እንዲሁ ቤተሰቦቹም ቴዲ እንግዲህ ይችን ዓለም ሲሰናበት ለብዙ ሰው ጸጸትን ለብዙ ሰው ሀዘንን ጥሎ ነው የሄደው ማለት ነው። እኛ ሰዎች ስንባል ነገ ጧት ብዙ ነገር እቅድ ይኖረናል፣ ብዙ ሀሳብ ይኖረናል። ይህንን ነገር እንዳረገዋለሁ ብለን እናስባለን። ግን ያንን ነገር የሚያረገው አላህ ነው። ምን እንደያዘልን የምናውቀው ነገር የለም። የዛሬን ሳንኖር ለነገ እናስባለን። ቴዲ የዛኛውን ነገር ያሳምርለት፣ ነፍስ ይማር። ይቻለም ከንቱ ናት ዱንያ ብላሽ ወላ መከዳ ወላ ፊራሽ ይባላልና ነፍስህን በአጸደ ገነት ያኑረው። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩኝ